የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ያለ እናት ምን መላለው ሁሉ ከንቱ። በትላንትናው ዕለት የባህል ሙዚቃ አምባሳደሩ የአርቲስት ሰማኸኝ በለው የቀብር ስነ ስርዓት ተፈጽሟል። ብዙ ሰው ነበረ። ቤተሰቦች፣ ወዳጅ ዘመድ፣ አድናቂዎች በቦሌ ቡልቡላ መድኃኔዓለም ቤተክርስቲያን ተገኝተው የምንወደውን ባለድምጸ መረዋውን ሰማኸኝ በለውን ተሰናብተውታል። በለቅሶ ክስተት ላይ አንድ አሳዛኝ ነገር ተከስቷል። የሰማኸኝ በለው እናት ወይዘሮ እናትነሽ ቢልልኝ ልብ በሚሰብር ሁኔታ ሀዘኑን አስተናግደዋል። እንግዲህ በጣም የሚወዳቸው ልጃቸውን ነው ያጡት። የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። አሁን ቡናይቱን እጠጣለሁኝ፣ ድምጥህን ሰማሁኝ። እናት ምንም ሆነ ምንም ልጇ ነውና የሰማኸኝና የእናቱ የወይዘሮ እናትነሽ ግንኙነት ደግሞ በጣም የጠበቀ ነበረ፣ የተለየ ነበረ። ከዚህ ቀደም በሰጠው ቃለ መጠይቅ ላይ ስለ እናቱ አንስቶ ሲያጫውተን ምንድነው ያለው? ጠዋት የመጀመሪያ ስራዬ ፈጣሪን አመስግኜ እሷ ጋር መደወልና ድምጿን መስማት ነው ብሏል። ከዛም ደውዬላት እንዴት አደርሽ፣ ቁርስ ቀመሽ ወይ፣ ቡና ጠጣሽ ወይ ስላት ድምጽህን ሳልሰማ ነው የምትለኝ ብሏልና በጣም ነው የሚያሳዝነው። በኋላም ማታም ላይ ይደዋወሉና ደናደሪ ብሎ ተሰናብቶ ነው የሚተኛው የነበረው። ብሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም፣ መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ። እንዲህ በስስት የሚያዩትን ድምፁን ለመስማት የሚጓጉለትን ልጃቸውን ነው ክፉ ሞት የነጠቃቸው። በጣም ያሳዝናል። ለቅሶ ላይ የነበሩ ሰዎች ስለ እናቱ ስለ ወይዘሮ እናትነሽ አለቃቀስ እንዴት አንጀት ይበሉ እንደነበረ ሲያወሩ ሰምቻለሁኝ። በጣም ነው የሚያሳዝነው። እኔ እያለሁኝ ልጄ ምን ነው እኔን እያሉ ሲያለቅሱ ነበረ። ህዝቡን ሲያስለቅሱት ነበረ። በጣም ነው የሚያሳዝኑት። እውነት ነው። ልጅ ጧሪ ቀባሪ ሲሆን ነው እንጂ የልጅን መርዶ የልጅን ሞት እናት ቁጭ ብላ ወይም አባት ቁጭ ብሎ ሲያይ በጣም ያሳዝናል። ሁሉም እኔን ያስቀድመኝ ነው የሚለው ነገር ግን እውነታውን ካየ ነው እናቱ የአባት ቢቀድሙ ይሻላል። ልጅን መቅበር ለእናት ልጄ በጣም ከባድ ነው። እናቴ ይሻላል። ያው ማይሻል ቢሆንም ግን ይሻላል ከልጄ። የሰማኸኝ በለው እናት ወይዘሮ እናትነሽም አስደንጋጭ የሆነ ሀዘን ነው የገጠማቸው። እንግዲህ እስከ ለተሞታቸው ድረስ የማይረሱት ነው። ምክንያቱም ከሌሎች ልጆቻቸው በተለየ ከሰሚ ጋር የነበራቸው ቅርበት የተለየ ነበረ። አግብቶ ወልዶ እንግዲህ 35-36 ዓመት በትዳር ቆይቶም እንኳን ጠዋትም ማታም እየደወለ ድምጻቸውን የሚሰማ ቀኑን በሳቸው ድምጽ የሚጀምር ልጅ ነው ያጡትና በጣም ያሳዝናል። ይሄ መላመድ በጣም ክፉ ነው። አርቲስት ሰማኸኝ በለው የ4 ልጆች አባት ነው። እንግዲህ ከ5 ዓመት በፊት በሰጠው ቃለ መጠይቅ 3 ወንድ ልጆች አሉኝ ለቁም ነገር በቅተዋል ብሎ ነበረ። ከዛ በኋላ እንግዲህ አንድ ልጅ ወልደው መሰለኝ አላቅም፣ ብቻ 4 ልጅ እንዳለው ከታማኝ የሆኑ መረጃ ምንጮች ማግኘት ችያለሁኝ። በተዳሩ ታማኝ ጨዋ የነበረ ሰው ነው። ሲጫወት አፍ የማያስከድን ሰው ነው። አሟሟቱስ ምን ይመስላል ካልን አሟሟቱ ይጣራልን፣ ይመርመርልን፣ ማብራሪያ እንጠይቃለን የሚሉ ወዳጆቹና አድናቂዎቹን አንዳንድ ቦታ ላይ አስተውያለሁኝ። አርቲስት ሰማኸኝ በለው ባለፉት ጥቂት ወራት ውስጥ ወደ አንድ የሕክምና ድርጅት ሄዶ የክብደት መቀነስ ሕክምና በመከታተል ላይ እንደሆነና በ7 ሳምንት ውስጥ 10 ኪሎ እንደቀነሰ ቪዲዮ አይቻለሁ። እንግዲህ በ7 ሳምንት ሕክምና 10 ኪሎ ቀንሻለሁኝ። ሕክምናውን እየተከታተልኩ ነው። እጅግ በጣም አመሰግናለሁኝ። ተመልካቾቼ ጥረቴን አበረታቱኝ። በደስታ ሆኖ የሚናገርበት ማስታወቂያም እየሰራ ቪዲዮ አይቻለሁኝ። ጥርሱን ራሱ በቅርብ ነበር ያሰራውና ያው ሰው እኖራለሁ ነው እንጂ ሞታለሁ የሚል ሰው የለም። በዚህ ሁኔታ ግን ባልታሰበ ሁኔታ ትንሽ አመመኝ ብሎ ልጆቹ ወደ ሆስፒታል እየወሰዱት እያለ መኪናው ላይ ዘንበል ብሎ ነው የሞተውና ልብ ይነካል በጣም። ክብደት ለመቀነስ የተጠቀመው መድኃኒት ጤናውን ጎድቶት ይሁን ወይም ደግሞ በጣም ራሱ ላይ ጫና አድርጎ ክብደት ለመቀነስ ምግብም አልበላ ብሎ ይሁን ብቻ ምክንያቱ አይታወቅም። ድንገተኛ የሆነ አሟሟት ነው። ታዋቂ ሰዎቻችን ላይ በድንገት ሞቱ የሚል ነገር እንሰማለን። መኪናውን እያሽከረከረ ሄዶ ሞተ፣ ድንገት ቁጭ ባለበት ነው ያሸለበው፣ ሻወር ወስዶ ወይም ሻወር ወስዳ ስትወጣ ነው የሞተችው። ብቻ ብዙ እንደዚህ አይነት ነገሮችን እንሰማለንና የአርቲስት ሰማኸኝ በለው አሟሟት ድንገታዊ ነበረ። ከሰማችሁት ቀደም ባለው ከ1 ዓመት በፊት በነበረው ቃለ መጠይቁ ላይ ምንም አይነት በሽታ የለብኝም፣ ከ6 ዋና ህመሞች ከነደም ግፊት ከነስኳር ነጻ ነኝ፣ በውፍረቴም ደግሞ ያን ያህል አልሳቀቅበትም፣ እንደውም ብጨምርም ችግር የለውም ሲል ነበረ። ነገር ግን እንደምታስታውሱት ያኔ የነበረው ማህበራዊ ሚዲያ ላይ ይጻፍ የነበረው ነገር እሱን እንግዲህ ክብደት እንዲቀንስ አነሳስቶት ወደዚህ የማይሆን ነገር ውስጥ ከቶታል።
በተለይ ደግሞ ከወገብ በታች በጣም ኪሎ ጨምሮ ነበረ። 115 ኪሎ ደርሼ ነበር፣ ትንሽ እየቀነስኩ ነው ብሎ ነበርና ብዙ ትችቶች ገጥመውት ነበረ ከሰውነቱ ጋር በተያያዘ። እንግዲህ ያው አለመሰልጠናችን ምን ላይ ማውራት እንዳለብን ምን ላይ ዝም ማለት እንዳለብን ስለማናውቅ ነው እንጂ የሰውነት ሁኔታን እያየን ቦዲ ሼሚንግ ወይም ደግሞ በሰውነት አካላቸው ማሸማቀቅ ልክ ያልሆነ ተግባር ነው። ሰውየው ራሱን እስካልረበሸው ድረስ በዚህ ልክ ጭንቀት ውስጥ እስኪገባ ድረስ መጫን አልነበረብንም ነበረ። ከሚዲያ ተሰውሮ በነበረበት ጊዜ ምንም ስለሱ የሚባል ነገር አልነበረም። ነገር ግን ያው ስራ መስራት አለበትና አንድ መድረክ ላይ ታይቶ ነው ውፍረቱ በቲክቶክ በሜም ምናምን እየተሰራበት መነጋገሪያ የነበረው። ሰሚ በጣም ትሁትና ተጫዋች እንደነበረ ወዳጆቹ ይመሰክራሉ። እኛም የማንክደው ሀቅ ነው። ከዚህ ቀደም ባምቢስ ድልድይ ላይ የመኪና አደጋ ደርሶበት ነበርና በነገራችን ላይ ድልድዩ ሰማኸኝ ድልድይ እየተባለ ይጠራል እስከ ቅርብ ጊዜ ድረስና በዛን ወቅት አንድ ሰው ገጭተህ ገለሃል ተብሎ እሱ ባሌለበት አሜሪካ ባለበት ነበረ የ5 ዓመት እስር የተፈረደበት። ነገር ግን ሰሚ ይሄንን ሲሰማ በቃ ወደ ሀገር ያልመለስም አላለም። ወደ ሀገሩ ተመልሶ አልገደልኩም፣ ነገር ግን የተጣለብኝን ቅጣት እፈጽማለሁ ብሎ ወደ ማረሚያ ቤት ገብቶ ነበረ። ማረሚያ ቤትም በነበረው መልካም የሆነ ስነ ምግባር 2 ዓመት ከ6 ወር አካባቢ ይመስለኛል ታስሮ በኋላ ላይ ተፈታ ማለት ነው። ከዛን ጊዜ ጀምሮ ነው እንግዲህ የውፍረቱ መጨመር የጀመረው። እስር ቤትም እያለ ከእስር ቤትም ከወጣ በኋላ ብዙ ጊዜ ቁጭ ብያለሁ ብሏል። እናም ከመቀመጥ የመጣ ነው ውፍረቴ፣ ህመም ግን የለብኝም ብሎ ነበረ። ነገር ግን አእምሮን የሚነኩ አስቀያሚ የሆኑ ሜሞች ሲሰሩበት ነበረ። ያው ሶሻል ሚዲያ ማየቱ አይቀርምና ሰዎችም ለምን አትቀንስም ምናምን ሲሉት ወደ ክብደት የሚያስቀንሱ ድርጅቶች ሄደ። በ7 ሳምንታትም 10 ኪሎ ቀነሰ። ደስተኛ ሆኖ እየተፈለቀለቀ ነበረ ቪዲዮ ላይ ያየ ነው። ነገር ግን በሚያሳዝን ሁኔታ ህልፈቱን ሰምተናል በድንገት። በጣም ያሳዝናል። የእናቱም ሁኔታ እኔ ሲያስለቅሰኝ ነበረ። በተለይ ደግሞ እንደሰማኸኝ ያለ አስታዋሽ ደዋይ ጠያቂን ልጅ እናት ስታጣ ምን አይነት ስሜት ውስጥ እንደምትገባ ከዚህ በኋላ ያለው ቀሪ እድሜያቸው ራሱ በሀዘን ነው የሚያልቀው። የታወቀ ነው። ብዙ ጊዜ ያጋጥማል እንዲህ አይነት ነገርና ወላጆች ልጆቻቸውን ከቀበሩ በኋላ ስብርብር ብለው እናያቸዋለን። አብዛኞቹ እንደውም ብዙም እድሜ አይኖራቸውም። በሀዘን ብዛት ተኮራምተው ልጆቻቸው ካረፉ ከጥቂት ዓመታት ወይም ሳምንታት ወይም ወራት በኋላ ሲሞቱ እናያለን። እንደውም አንዲት ሴት ካስታወሳችሁ ምናልባት ሶሻል ሚዲያ ላይ አንዲት ልጅ ብቻ የነበረቻትና እሷ በ12 ነው ምናምን ሞታ ልጇ ማለት ነው በድንገተኛ ነው የሞተችው። እናትየዋ ከ10 ቀን በኋላ ሞተች እንዲሁ በቃ ሆስፒታል ገብታና የቤተሰብ ሀዘን በጣም ከባድ ነው። እንዳልኳችሁ በጣም የሚቀርብ ልጅ ደግሞ አለ ሁሉ ነገራችሁ የሆነ እሱ ካልደውልላችሁ ስልካቸው የማይጠራ ወላጆች አሉና እሱን ሰው በሞት መነጠቅ በጣም ከባድ ነው። ይህንን ቃለ መጠይቅ የሰሜን ሳይ ይህንን ቪዲዮ ልሰራ የተነሳሁትም ለዛ ነው። በጣም ነበር ያሳዘኑኝ። ቃለ መጠይቁን ከሰማው በኋላም እንዴት ነው እኒህ ሴትዮ የሚሆኑት የሚለው ነገር ሁሉ አስጨንቆ የነበረ እንደሰው። ከዛ ደግሞ ስለ ቀብር ስነ ስርዓቱ ሳጣራ እናቱ በጣም ያሳዝኑ ነበረ። ልጄ ካንተ በፊት ያርገኝ ምን ነው እኔ እያሉ ሲያለቅሱ ነበረ። ትንሽ ጤናም ያላቸው አይመስለኝም ወይም በሀዘኑ ምክንያት ብቻ አላቅም ከብዷቸው ነበረ። እንደዛ ሆነው ነው ያየናቸው ሲሉኝ የበለጠ ደግሞ የሰማኝንም ቃለ መጠይቅ ከሰማው በኋላ በጣም ልቤ ስለተሸበረ ይህንን ቪዲዮ ልሰራ ወደድኩኝ። እባካችሁ ሰውን በሰውነቱ አናሸማቅ። ደህና ጤነኛ የነበረው ሰውዬ ያው ሶሻል ሚዲያ ላይ ወጥቶ እንደገና ከታየና መነጋገሪያ ከሆነ በኋላ ጤናውን አጥቶ ሳያስበው መሞቱ በጣም ያሳዝናል። ለቤተሰቦቹ፣ ለወላጅናቱ፣ ለእህት ለወንድሞቹ፣ ለባለቤቱ፣ ለልጆቹ በአጠቃላይ ለሚወዳቸው በሙሉ መጽናናትን እመኛለሁ። ለሱም ነፍሱ በሰላም ተረፈ።